ጨለማው ሲያየል የዓለም ተስፋ የጠፋ መስሎ በነበረበት ቅጽበት ሞት አሸናፊ መስሎ የታየበት የመቃብር ስፍራ ታላቅ ነገር ተፈጠረ። የአርብን መከራ የቅዳሜን ዝምታ ሰባብሮ ያ የሞት መቃብር ዛሬ ተከፈተ። የሞትን ሰንሰለት የሰበረ የጨለማውን ኃይል ያንበረከከ የሕይወት ጌታ ተነስቷል። ከሰማይ ሰማያት ወርደህ በታሪክ ማህደር ውስጥ ስሙ የማይደበዝዝ በዘመናት መካከል የማይረሳ አንድ ታላቅ ጉዞ አለ። ይህ ጉዞ የሚጀምረው በትንሿና ምስኪኗ የይሁዳ መንደር ቤተልሔም ነው። በዚያች ቅዝቃዜ በበዛባት ሌሊት ሰማይና ምድር አንድ ሆኖ በነቢያት አንደበት ለዘመናት ሲተነበይ የነበረው ያ ድንቅ መሳፍንት ከድንግል ማርያም በግርግም ተወለደ። ዓለም በታላቅ ሹማምንት ድምፅ ስትናወጥ፣ እርሱ ግን በከብቶች በረት ውስጥ በዝምታ ተገለጠ። የሰማይ መላእክት ብርሃን ለብሰው በሰማይ ለእግዚአብሔር ምስጋና ይሁን እያሉ ሌሊቱን በዝማሬ ሲያደምቁት፣ በሰማይ ለእግዚአብሔር ምስጋና። ከሩቅ ምስራቅ የመጡ ጠቢባንም በኮከብ እየተመሩ በግርግሙ ፊት ተንበረከኩ። ነገር ግን ይህ ብርሃን የጨለመው ንጉሥ ሄሮዶስን አስቆጣ። ጥላቻና ሰይፍ ተከተሉት። ሕፃኑና ቤተሰቡን በበረሃው አቋርጠው ወደ ግብጽ ተሰደዱ። የሕይወት ጌታ ስደትን በመቅመስ የሰው ልጅ መከራን ተጋራ። ይህ ስደት የጌታ ብቻ አልነበረም፣ የእናትም ስደት እንጂ። ክርስቶስ ዓለምን ለማዳን ሲሰደድ፣ እመቤታችን ደግሞ ዓለምን የፈጠረው ልጇን በጉያው ይዛ በበረሃው አሸዋ ላይ ተጓዘች። የፈጣሪ ስደት የፍቅር መገለጫ ሲሆን፣ የእናት ስደት ደግሞ የታላቅ መከራና የጽናት ምስክር ነው። ከስደት መልስ በናዝሬት ተራሮች መካከል በዝምታ አደገ። በ12 ዓመቱ ግን ያ የውስጡ መለኮታዊ እሳት ፈነዳ። በታላቁ ቤተ መቅደስ ውስጥ በመምህራኑ መካከል ተቀምጦ እነርሱን በሚያስደምም ጥበብና ጥልቅ እውቀት ሲከራከር ታየ። አባቴን ላገለግል ይገባኛል የሚለው ቃሉ ለታላቅ ተልዕኮ የታጨ መሆኑን አበሰረ። ከዚያ በኋላ ግን ለ18 ረጅም ዓመታት ድምፁን አጠፋ። በአናጺነት ሙያ አቧራ እየለበሰ እንጨት እየጠረበ በላብና በጥረቱ ትህትናን አስተማረ። ጽንፈ ዓለምን የፈጠሩ እጆች የሰውን ልጅ የዕለት ጉርስ ለማግኘት መስራት እንደሚገባ በተግባር አሳዩ። ያ ዝምታ ሆነ። ዓለምን ለሚቀይረው ታላቅ ማዕበል መረጋጋት ነበር። ጊዜው ደረሰ። በ30 ዓመቱ በዮርዳኖስ ወንዝ ዳርቻ ቆመ። በዮሐንስ እጅ ተጠምቆ ከውሃው ሲወጣ ሰማይ ተከፈተ። የመለኮትን ምስክርነት በምድር ላይ አስተጋባ። ከዚያ በኋላ ግን ምድር እንዲህ ያለ ድንቅ ነገር አይታ አታውቅም። ለ3 ዓመታት ያህል በመላው እስራኤል እየተዘዋወረ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል አዲስና ኃይለኛ የፍቅር ሕግ ሰበከ። ቃሉ ብቻ አልነበረም፣ እጆቹም ይናገሩ ነበር። የእርሱ ጥላ ያረፈባቸው ድውያን ተፈወሱ። ዕውሮችም ዓለምን በአዲስ ዓይን አዩ። ለዘመናት በሞት ጥላ ውስጥ የነበሩት አልዓዛርን የመሰሉ ሙታን ውጣ በሚለው ቃሉ ከመቃብር ተነሱ። ባህሩ ሲቆጣ ዝም በል ብሎ አዘዘው። ተፈጥሮም ለፈጣሪዋ ታዘዘች። በጥቂት እንጀራና ዓሣ በሺዎች የሚቆጠሩ ሰዎችን መገበ። ይህ ሁሉ ግን ለታላቅ ዓላማ ነበር፣ ሰውን ወደ እውነት መመለስ። ለዚህም ታላቅ ሥራ 12 ምስኪን ዓሣ አጥማጆችን መረጠ። ሐዋርያትም ተባሉ። እነርሱም የታሪክን አቅጣጫ የሚቀይሩ የብርሃን ወታደሮች ሆኑ። ፀሐይ ግን ፊቷን አዞረች፣ ቀኑ ወደ ጨለማ ተለወጠ። በጎልጎታ ኮረብታ ላይ 3 መስቀሎች ታዩ። የመካከለኛው መስቀል ላይ ያለው ግን ዓለምን በትከሻው የተሸከመው ጌታ ነበር። በደምና በላብ በራስ ድምፅ ከሰማይ በታች አስተጋባ፣ ተፈጸመ። ይህ የውድቀት ሳይሆን የድል መጀመሪያ ነበር። የቤተ መቅደሱ መጋረጃ ከላይ ወደ ታች ተቀደደ። ይህ በክርስትና እምነት ውስጥ ዋነኛው ምስጢር ነበር። የሰው ልጅ በኃጢአት ምክንያት ከፈጠረው ተለይቶ ነበር። መለኮታዊ ሕግ የኃጢአት ደሞዝ ሞት ነው ይላል። ፍቅር ደግሞ ኃጢአተኛው አይሞት ይላል። ስለዚህ
ፈጣሪ ፍቅሩንና ፍርዱን ለማስታረቅ የሰውን ልጅ ቅጣት እርሱ ራሱ በመስቀል ላይ ተቀብሎ የፍቅር ድልድይ ሆነ። ጳጉሜ ሚዲያ የዘመን ድልድይ። በጥንታዊው ሥርዓት ሰዎች ለኃጢአታቸው ስርየት በግ ያርዱ ነበር። ክርስቶስ ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ለአንዴና ለመጨረሻ ጊዜ ራሱን አቀረበ። ፈጣሪ ሰውን ሲፈጥረው እንደ ሮቦት ሳይሆን በራሱ ፍቃድ እንዲንቀሳቀስ ነፃነትን ሰጠው። ያለ ነፃነት ፍቅር ትርጉም የለውም። ሰው ግን ያንን ነፃነት ተጠቅሞ በፈጣሪው ላይ አመፀ። ፈጣሪው ግን የሰውን ነፃነት መልሶ አልቀማው። ይልቁንም ያ የሰው ልጅ የአመፅ ውጤት የሆነውን ስቃይ እርሱ ራሱ ተቀበለው። እስቲ አስቡት፣ ጽንፈ ዓለምን በቃሉ የፈጠረ ከዋክብትን በስማቸው አንድ በአንድ የሚጠራው ያ ታላቅ ጌታ በዚያች በታሪካዊ ዕለተ ዓርብ በገዛ ፈጠራዎቹ እጅ ተያዘ። ምድርን የዘረጋቸው እጆች እርሱ በፈጠራቸው ተራሮች ላይ ተቸነከሩ። ይህ የሆነው ግን ፈርቶ ወይም አቅማቶ አልነበረም። ሚስጥሩ አንድ ነው። መለኮት በባህሪው አይራብም፣ ሞትም አያሸንፈው። የሰው ልጅ ስቃይ እስከ ጥግ ለመካፈል መከራን ለመቀበል የሚመቸውን የሰውነት ሥጋ ተዋሃደ። ክርስቶስ የተሰቀለበት መንገድ ዓለምን ትልቅ የሞራል ትምህርት ሰጥቷል። ጥላቻን በጥላቻ ሳይሆን በይቅርታ ማሸነፍ እንደሚቻል በተግባር አሳየ። ከፍ ለማለት መጀመሪያ ዝቅ ማለት ያስፈልጋል የሚለውን የታላቅነት መገለጫ መሰከረ። በወቅቱ በነበሩት ምድራዊ ባለስልጣናት እይታ ግን ምክንያቱ ሌላ ነበር። የአይሁድ የሃይማኖት መሪዎች የክርስቶስ ተከታዮች መብዛታቸው ስልጣናቸውን አደጋ ላይ የጣለ ስለመሰላቸው ለፍርድ አቀረቡት። ጴንጤናዊ ጲላጦስም የቄሳርን ስልጣን የሚገዳደር ንጉሥ እንዳይነሳ በመፍራት የሞት ፍርድ አሳለፈበት። ነገር ግን መስቀል ላይ የፈሰሰው ደም በጥላቻና በበቀል ለቆሰለው የሰው ልጅ ሕይወት ብቸኛው ፈውስ ሆነ። አለቶች ተሰነጠቁ። ተፈጥሮ ፈጣሪዋ ሲሰቀል አይታ ዝም ማለት አልቻለችም። ዮሴፍና ኒቆዲሞስ በታላቅ ሐዘን ሥጋውን አወረዱ፣ በአዲስ መቃብር አኖሩት። ዓለም በዝምታ ተዋጠች። ደቀ መዝሙራቱ በፍርሃት ተቆልፎባቸው ነበር። ሮማውያን ወታደሮች መቃብሩን ከበው ይጠብቃሉ። ድንጋዩ ታትሟል። ነገር ግን በሲኦል በኩል ታላቅ ብጥብጥ ተጀምሯል። የሕይወት ጌታ ወደ ሞት መንደር በክብር እየወረደ ነበርና ሞት ያስኩት ሲል ተያዘ። ሲኦል ብርሃን ወረራት። የአዳምና የሔዋን ልጆች ለዘመናት የጠበቁት ነፃ አውጪ በሩን ሰበረው። እሁድ ማለዳ ማርያም መግደላዊትና ሌሎች ሴቶች ሽቶ ይዘው ወደ መቃብሩ አመሩ። መንገድ ላይ ጭንቀታቸው ያንን ትልቅ ድንጋይ ማን ያንከባልልልናል የሚል ነበር። በድንገት ግን የምድር መንቀጥቀጥ ሆነ። መላእክት በብርሃን ወረዱ። ያ የታተመው ድንጋይ እንደ ቅጠል ተንከባለለ። መቃብሩ ባዶ ነው። መላእክትም ጠየቁ፣ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? አሁን ከሙታን መሃል ለምን ፈለጋችሁ? ተነስቷል። ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም። ማርያም ስታለቅስ አንድ ድምፅ ስሟን ጠራት። ማርያም። ያ ድምፅ የታወቀ ነው። ያ ድምፅ የሕይወት ነው። ጌታ ተነስቷል የሚል ጩኸት ኢየሩሳሌምን ሞላት። ሐዘን በደስታ ተስፋ መቅረት በተስፋ ተተካ። ጴጥሮስና ዮሐንስ ወደ መቃብር ሲሮጡ ያዩት ባዶነት ትልቅ ሙላት ነበር። አማኑኤል ሞትን ድል አድርጎ ተነስቷል። አማኑኤል ሞትን ድል አድርጎ ወጥቷል። ከሰማይ ሰማያት ወርደህ ትንሣኤ ከ2000 ዓመታት በፊት የተከናወነ ታሪክ ብቻ አይደለም። ዛሬም በየቀኑ በውስጣችን የሚከሰት ተስፋ ነው። ሞት የመጨረሻው ምዕራፍ ሳይሆን ወደ አዲስ ሕይወት መሸጋገሪያ ድልድይ መሆኑ የተረጋገጠበት የድል አዋጅ ነው። ምንም ያህል ድንጋዩ ቢከብድ፣ ምንም ያህል ጨለማው ቢበረታ፣ እውነትና ብርሃን ሁልጊዜም እንደሚያሸንፉ ለዓለም መሰከረ። ዓለማችን በጦርነትና በተስፋ መቁረጥ በታጠረችበት በዚህ ዘመን የትንሣኤው ብርሃን እንዲህ ይለናል። ብርሃን በጨለማ ውስጥ ይበራል፣ ጨለማውም አላሸነፈውም። እልልታው ይሰማ፣ ሻማው ይበራ። በቤታችን ሰላም፣ በልባችን ፍቅር ይንገስ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ ታሪክ አያልቅም።
በየዓመቱ ይተረካል፣ በየቀኑ በልባችን ይኖራል። መልካም የትንሣኤ በዓል። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ጳጉሜ ሚዲያ ትላንትን የምናይበት፣ ዛሬን የምንረዳበት፣ ታሪክን ከዛሬ ጥበብን ከእውነት ጋር የሚያገናኝ የዘመን ድልድይ። ተሰማይ ሰማይ